ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ድመት ገሎ ነው እጁ የሚንቀጠቀጠው ስለሚባለው ህመም ነው። ይህም ህመም የፓርኪንሰን ህመም ነው። የፓርኪንሰን ህመም እንግዲህ የተለያዩ ምልክቶች አሉት እና በብዛት ሰዎች የሚያስተውሉት እጅ መንቀጥቀጥ አለው እና ሰዎች እጃቸው ሲንቀጠቀጥ በሀገራችን በተለምዶ ሱማ ድመት ገሎ ነው እንደዚህ እጁ የሚንቀጠቀጠው የሰው እጅ ነው ምናምን ይባላል። በጣም ማግለል መድሎ ከባድ ነው እና የፓርኪንሰንስ ህመም ምልክቶቹን ዛሬ እናያለን። ፓርኪንሰንስ ህመም አራት ዋና ዋና ምልክቶች አሉት። ከሁሉም ግን ኮር የሚባለው ብራዲካይኔዚያ የሚባለው ነው። ብራዲካይኔዚያ ማለት ሲንቀሳቀሱ ቀስ ብለው ነው የሚንቀሳቀሱት። በፊት ቀለል ብሏቸው እንደፈለጉ የሚንቀሳቀሱ የነበሩት አሁን ግን ቀስ ማለት ይጀምራሉ። ሲሄዱ ስታዩቸው በጣም ትንሽ ትንሽ ነው የሚራመዱት። እንደ ድሮ ቀልጠፍ ቀልጠፍ ብለው መራመድ አይችሉም። ሲዞሩ ልክ እንደ ኤኔትሬ ነው እንደምትዞረው እንደሚባለው አይነት ማለት ነው። ኢንብሎክ ተርኒንግ ይባላል እና በሰፊው ቀስ 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 እያሉ ነው የሚያደርጉት። በፊት በአንዴ ላጥ ብለው የሚዞሩት አሁን ሁለቴ ሶስቴ መራመድ ሊኖርባቸው ይችላል። ይሄ እንግዲህ ኮር ሲምፕተም የሚባለው ነው። ለህክምና እኛ ጋር ሲመጡ በሶስት ቀላል ዘዴዎች ይህንን ማየት ይቻላል። የመጀመሪያው ፊንገር ታፒንግ የምንለው ነው። እንዲህ እንዲያርግ እንላቸዋለን። ከዛ ፓርኪንሰንስ ያላቸው ሰዎች ቀስ እያለ ከዛቺ ደግሞ አምፕሊቲዩዷ እንዲህ የነበረችው እንዲህ ያለች እያነሰች ትሄዳለች። ወይም ደግሞ እጅን ዘርጋ ፈታ አርግ እንላቸዋለን። ቀስ እያሉ ነው የሚዘረጉት። ሶስተኛው ፕሮኔሽን ወይም ሱፓይኔሽን የሚባለው ነው። እንዲህ እንዲያደርጉ እናደርጋለን። በሱ ማወቅ ይቻላል። ሁለተኛው ትሬመር ነው። ይሄ እጅ የሚያንቀጠቅጠው ነገር በአብዛኛው ሲጀምር አንደኛው እጅ ላይ ነው። ቀስ በቀስ ግን ህመሙ እየቆየ ሲሄድ ሁለቱም እጅ መንቀጥቀጥ ይጀምራል። በብዛት ይሄ እንግዲህ የሚታየው ሲቀመጡ ነው። ግን የሆነ ኩባያ ለማንሳት ወይ የሆነ እቃ ለማድረግ እንትን ሲሉ መንቀጥቀጡ ይጠፋል። ይሄ ወሳኝ ነው። ምክንያቱም ሌሎች እጅ የሚያንቀጠቅጡ ህመሞች አሉ። ከነሱ ለመለየት ይረዳናል ማለት ነው። ሶስተኛው ሪጂዲቲ የምንለው ነው። ሰውነታቸው በቃ እንትን ይልባቸዋል፣ ግትር ይልባቸዋል። ስለዚህ ይህንን ቼክ ለማድረግ እንግዲህ እጃቸውን ስናንቀሳቅሰው የኖርማል ሰው ላላ አርግ ብለን ስናንቀሳቅሰው እንደፈለገ ይንቀሳቅሳል። ፓርኪንሰንስ ህመም ያላቸው ሰዎች ግን በቃ እንትን አይልም፣ ግትር ይላል። ይሄ እንግዲህ ኮዊል ሪጂዲቲ የሚባለው ነው። ወይም ደግሞ ሊድ ፓይፕ ሪጂዲቲ የሚባለው ሊኖራቸው ይችላል ማለት ነው። በመጨረሻ አራተኛው ምልክት ፖስቸራል ኢንስታቢሊቲ ነው። ሲንቀሳቀሱ ይንገዳገዳሉ። በጣም ብዙዎቹ ወድቀው ጭንቅላታቸው ወይ ተጎድቶ ወይ ጀርባቸው ላይ ወይ እግራቸውም ላይ አንዳንድ ጊዜ ተሰብረውም ሊመጡ ይችላሉ ምናምን ነገር እና ኤኒዌይ ከተወሰነ ጊዜ በኋላ የባላንስ ችግር ይመጣል። ይሄ ቆይቶ ነው የሚመጣው። ቢያንስ 10 ዓመት ይፈልጋል መንቀጥቀጡ ምናምን ነገር፣ ከዛ ቀስ ብሎ መንቀሳቀሱ ሲጀምር ማለት ነው። ሌሎች እንግዲህ ህክምና ውስጥ የምናያቸው ሌሎች ምልክቶችም አሉ እና እነዚህ ግን ዋና የሚባሉት ናቸው ማለት ነው። የፓርኪንሰንስ ህመም ህክምና አለው። የተለያዩ መድኃኒቶች አሉ። በዋናነት እንግዲህ ችግሩ ዶፓሚን የሚባለው አእምሮ ውስጥ ስፔሲፊክሊ ደግሞ ሰብስታንሻ ናይግራ የሚባለው የአእምሮ ክፍል ላይ ሲያንስ ነው። እንግዲህ ስሙዝ እንቅስቃሴ ለማድረግ እጃችን እንደዚህ ስናደርግ እጃችን የሚያዘው የሰውነት ክፍል አለ። ከዛ ወደፊት ብቻ ሳይሆን አንድ ላይ ደግሞ እሱን ባላንስ እያደረገ ስሙዝሊ እንዲያንቀሳቅሰን የሚያደርግ ክፍል አለ። እሱ ላይ ዶፓሚን እጥረት ሲኖር እንትናችን እንቅስቃሴያችን በተለያየ መልኩ ሊገደብ ይችላል ማለት ነው። የፓርኪንሰንስ ህመም መድኃኒት አለው። በጣም ብዙ አማራጮች አሉ። እናንተ የምታውቁት ሰው ካለ እዛ እንዲሄዱ አበረታቷቸው። ኢትዮጵያ ውስጥ ለፓርኪንሰንስ ህመም አንስቼ አንድ ሰው አለማንሳት አልችልም። ወይዘሮ ክብራ ከበደ ጀግኒት ናት። ወይዘሮ ክብራ ከበደ እንግዲህ በመንግስት ደረጃ ያልተሰራ በማንኛውም ኤንጂኦ ደረጃ ያልተሰራ በግለሰብ ደረጃ እሷ እንግዲህ ዳያግኖስ የተደረገችው እርሊ ነው። ከዛ ግን ሌሎች ሰዎችም እንዲታከሙ በሚል ፓርኪንሰንስ ፔሸንት ሰፖርት ኦርጋናይዜሽን የሚባል ድርጅት አላት እና ለሰዎች መድኃኒት በነፃ አንዳንድ ጊዜ ትራንስፖርት ጭምር እየከፈለች ሌሎች ነገሮችን እየሰጠች እንዲታከሙ ታደርጋለች። ኤኒዌይ ለዛሬ እንግዲህ ይዤላችሁ የመጣሁት የፓርኪንሰንስ ህመም ነው። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።